አመቱን ሙሉ የደከሙበትን ፍሬ የሚበሉበት ወደ ቀጣዩ ትምህርት ደረጃ የሚሸጋገሩበት የ2017 የትምህርት ዘመን የ8ኛ ክፍል ከተማ አቀፍ ፈተና በአዲስ አበባ ከተማ ሲሰጥ ውሏል። ኤኤምኤንም በአቃቂ ቃሊቲ ክፍለ ከተማ የገላን ቁጥር 2 የመጀመሪያ ደረጃ ትምህርት ቤትና በአራዳ ክፍለ ከተማ የዳግማዊ ምኒልክ የቅድመ አንደኛና መካከለኛ ደረጃ ትምህርት ቤቶች ተገኝቶ የፈተና አሰጣጥ ሂደቱን ተመልክቷል። ይህን ቀን በጉጉት ሲጠብቁት የነበሩ ተፈታኝ ተማሪዎችም በቂ ዝግጅት አድርገው ወደ ፈተና መግባታቸውን ነግረውናል። የፈተና አሰጣጡና አወጣጡም እንደጠበቁት ማግኘታቸውን ነው ተማሪዎቹ የነገሩን። ተዘጋጀሁት ቀደም ብዬ ከዚህ በፊት የተፈተኑት ፈተናዎች የሚኒስትሪ ፈተናዎች በጣም አንብቤያለሁ እና ትምህርት ቤቱ ደግሞ ያደረገልን ሞዴል ፈተና በተደጋጋሚ ተፈትኗል። መምህራኖቻችን ጋር ብዙ ዝግጅቶችን ስናደርግ ነበር የነበረው እና ፈተናውን ያው እንደጠበቅነው ነው። በፈተናው ላይ ሁሉም የራሱን ላይ ትኩረት አድርጎ ከጊዜው ጋር አንድ ላይ ለመሄድ ሞክረናል። ሁኔታው በጣም አሪፍ ነበር። በሚገባ ተዘጋጅተናል። ዝግጅታችን ደግሞ ከትምህርት ቤትም ከአስተማሪዎችም ከሁሉም ጋር በነበረው በጣም አሪፍ ቆይታ ነበር። እያጠናን የተዘጋጀን ነበር። የጠዋቱ ዝግጅት ደግሞ በጣም ደስ ይል ነበር። ርዕሰ መምህሮችን፣ አስተማሪዎችን ብዙ አይነት ድጋፍ እያደረጉልን ነበር። ፈተናው ቀለል ያለ ነው፣ እንዳጠናነውም ነው። ከነበረው ዝግጅት አንጻር ለኔ ከተዘጋጀንበት ትምህርት ቤት ውስጥ በጣም ጥሩ ዝግጅት ሲካሄድ ነበር እና ከዛ አንጻር ፈተናው በጣም ጥሩ ነበር። በየፈተና ጣቢያዎቹ ተማሪዎች ተረጋግተውና ከኩረጃ በጸዳ መልኩ የመጀመሪያውን ቀን ፈተና መውሰዳቸውም ነው የተገለጸው። ተማሪዎቻችን ከኩረጃ ነጻ እንዲሆኑ በራሳቸው በኩል የሚሰጣቸው ትምህርት በአግባቡ እንዲከታተሉ የማድረግ እንዲያጠኑ ማድረግ፣ በእኛ በኩል ደግሞ በትምህርት ቤቶች የማጠናከሪያ ትምህርት እንዲወስዱ የሞዴል ፈተናዎች እንዲወስዱ በአፍተር ክላስና በቅዳሜና እሁድ ክላሶች ጭምር ራሳቸውን እንዲያበቁ የማድረግና በስነ ልቦና እንዲዘጋጁ የማድረግ ስራዎችን ስንሰራ ቆይተናል። ፈተናው ላይም ልጆች ሳይደናገጡ በራሳቸው የራሳቸውን እንዲሰሩ በተሰጣቸው ኦሪንቴሽን መሰረት በአግባቡ አለምንም መደናገጥ የራሳቸውን ሲሰሩ እንግዲህ ዞረን መመልከትም ተችሏል። ፈተናውን በአቃቂ ቃሊቲ ክፍለ ከተማ ተገኝተው ያስጀመሩት የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ 194 የፈተና ጣቢያዎች ከ71 ሺህ በላይ ተማሪዎች ለፈተና ተቀምጠዋል ብለዋል። አመቱን በሙሉ ቅድመ ዝግጅት ሲደረግበት የቆየ ተማሪዎቻችን ስንከታተል በተለያየ ሞዳሊቲ መሰረታዊ የሚባሉትን ይዘቶች ለነሱ በማድረስ እንዲሁም ደግሞ ሌሎችን አስፈላጊ የሚባሉ ጉዳዮችን በማሟላት የቅድመ ዝግጅቱ ሁኔታ በጥሩ ሁኔታ ተጠናቋል። እንግዲህ ዛሬ በአጠቃላይ 71966 ተማሪዎች በፈተናው ላይ ይቀመጣሉ። በሀገር ውስጥ 194 ጣቢያዎች አሉ። ከሀገር ውጭ ደግሞ የኢትዮጵያ ኮሚኒቲዎች የሚያስተምሩባቸው ትምህርት ቤቶች የከተማ አስተዳደሩን ስርዓተ ትምህርት ተከትለው የሚያስተምሩ 2 ጣቢያዎች አሉ፣ በሪያድና በጅዳ። ይህንን አካቶ አስፈላጊ የሆኑ ግብአቶች ተሟልተዋል። ፈታኝ ሱፐርቫይዘር ጣቢያ ኃላፊዎች በአግባቡ ተመልምለው ዲሲፕሊን እንዲሆኑ ይህንን ስራ ሊያሳኩ የሚችሉ በስነ ምግባር የታነጹ ፈታኝና ፈተና ጣቢያ ኃላፊዎች ተመልምለው ፈተናውን አስጀምረናል። እንደ ከተማ የተሻለ ውጤት ለማስመዝገብ ሰፊ ዝግጅት ሲደረግ መቆየቱን የተናገሩት ኃላፊው ተማሪዎች ብቁና ተወዳዳሪ ሆነው በራሳቸው ጥረት ውጤታማ እንዲሆኑም ሰፊ ስራ ተሰርቷል ብለዋል። ፈተናውን ማጠንከር፣ ማለፊያ ነጥቡን ማሳደግ ብቻ ሳይሆን የነሱ ስነ ልቦና ማሳደግ፣ በራስ የመተማመን አቅማቸው እንዲያድግ፣ በራስ መልፋት፣ በራስ አቅም ብቻ መስራትን እንዲያውቁ እንዲረዱ፣ በዛ ላይ ብቻ ትኩረት አድርገው እንዲሰሩ ማድረግ ያስፈልጋል ተብሎ ኩረጃ አጸያፊ እንደሆነ፣ ሌብነት እንደሆነ፣ አዋራጅ እንደሆነ፣ ለነገ እንደማይሆናቸው፣ ለትውልድንም ሀገርንም እነሱንም እንደማይጠቅም ታችኛው ትምህርት እርከን ላይ በደንብ አድርገን እንዲሰርጽ አድርገናል። በዚህ በ8ኛም በ6ኛ ክፍልም ተማሪዎቻችን አካባቢ ላይ ኩረጃን እንደ አንድ መሳሪያ አድርጎ የመውሰድ አዝማሚያ ከጊዜ ወደ ጊዜ እየቀነሰ መጥቷል። ይሄንን ዜሮ ማድረግ ያስፈልጋል። አፈታተን ሂደታችንም ፈታኞችም፣ ጣቢያ ኃላፊዎችም፣ ሱፐርቫይዘሮችም ስነ ምግባራቸው በጣም ያማረ
ይሄንን ግብ ስኬት ሊያሳኩ የሚችሉ ሰዎች ናቸው የተመለመሉት። ፈተናውን በስኬት ለማጠናቀቅም የጸጥታ አካላትን ጨምሮ ባለድርሻ አካላትን ያሳተፈ ዝግጅት መደረጉም ነው የተገለጸው። የ8ኛ ክፍል ከተማ አቀፍ ፈተና ሰኔ 4 ቀን የሚጠናቀቅ ሲሆን በቀጣይ ሳምንት ደግሞ የ6ኛ ክፍል መልቀቂያ ፈተና የሚሰጥ ይሆናል።